ፍጽምት ወፍቅር ታምሁ በይናቲነ አምላክነ ይረስየነ ድልዋነ ከመ ንታማ በበይናቲነ በአምልኮ ቅድሳት ወነትመጦ እንለኩነኔ ማኅበትከ ቅድስት እንተ ይእዜኑ ለሞት ሰማያዊት በኢየሱስ ክርስቶስ እግዚእነ ዘወቱ ለከ ምስሌሁ ምስለ ቅዱስ መንፈስ ስብሐት ወኢዜኒ ወዘልፈኒ ወለዓለመ ዓለም። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረስላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ሀገረ ብንሳ ጸሎታ ወረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ርእሰ ሊቃነ ጳጳሳት አባ ጳውሎስ ወሊቀ ጳጳስነ አባ ሳሙኤል ወያዕር ነሳት አዊነ ሊቃነ ጳጳሳት ባስልዮስ ቴዎፍሎስ ተክለ ሃይማኖት ወምስለ ነገሥታቲነ ቴዎድሮስ ዮሐንስ ምኒልክ ኃይለ ሥላሴ ወምስለ ኩሉ ክርስቲያኖ ይቀባል ሀገሪቱን ኢትዮጵያ ለዓለመ ዓለም። እግዚአብሔር ምስለ ኩልክሙ በመንፈስ አይኮት አምላካችን እግዚአብሔር ሆይ ቅዳሴ መላእክትን ተልእኮ ሐዋርያትን የተቀበልክ ቅዳሴያችንን መስዋዕታችንን ጸሎታችን ተቀበለ ከፊት እንድታደርስልን ለምንሃለን። ከመብርሃን ከቅድስት ድንግል ማርያም በረከትን ረድኤትን እንድታሳድርብን አቡነ ዘበሰማያት እንበል። ወሳ ልቤ ሰናየ ወዛ ልብ ቃለ ሰናየ ወዛ ልብ ቃለ ሰናየ እኔም የማርያምን ቅዳሴ እናገራለሁ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ በመዘንጋት ባለበት ቃል በማስረዝም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናነቷን እናገራለሁ። ዛሬ በዚህች ቀን በፍቅርና በትሕትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ። በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም እሳት ነው እንጂ። ፈቃዱን ለሚሰሩ ልቡናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የጽድቅ መብልና እውነተኛ የሕይወት መጠጥን ወልደሽልናልና። የሐዋርያት ተከታዮች የሆናችሁ በአእምሮ እድ የተሾማችሁ አባቶች ከእግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናችኋል እኮን። ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህንም ሁለቱን የጳጳሳት አለቆች ወስብእተ በኩሉ ቡርክት ወቅድስ ወንጽሕት እግዝእተ ወላዲተ አምላክ
ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖቹ የሚሆኑ ሕዝብህን በሰማይና በምድራውያን በረከት ባርክ። በእኛም ላይ መንፈስ ቅዱስን ጸጋ ላክ። የቅድስት ቤተ ክርስቲያንህንም ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ቅጣም ድረስ ልዩ ሶስትነትን ማመን ፈጽምልን። ጌታ ኢየሱስ ክርስቶስ ሆይ የታመሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችንና ወንድሞቻችን መርተህ በሰላምና በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ። ዝናቡንም በዚህ ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነትህ ባርክ። ዘወትር ተድላንና ደስታን አድርግ። ሰላምህን ማጽናለን። ሁልጊዜ ለእኛ በጎ ነገርን ሊያደርጉልን ጽኑዓን የሚሆኑ የነገሥታቱን ልቦና መልስ። በቅዱስ ቤተ ክርስቲያን ሁልጊዜ ለሚሰበሰቡ ለቤተ ክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ በየስማቸው ኃያላን በሚሆኑ በነገሥታቱ ፊት ሰላምን አብዛላቸው። አምላካችን ወይ በቀናች ሃይማኖት ሆነው ያንቀላፉትንና ያረፉትን የአባቶቻችንና የወንድሞቻችንን የእህቶቻችንን ነፍስ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያት ዋጋቸውን ይከፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትም መጋረጃም የንባብ መጻሕፍቶችን የቤተ መቅደስንም ንዋያት በመስጠት የሚያገለግሉትንም ባርክ። ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትንም ሁሉ አምላካችን ክርስቶስ ሆይ ይቅር በላቸው። በሚያስፈራና በሚያስደነግጥ በመንበር ፊት ምጽዋትን ያመጡትንም ሁሉ ተቀበላቸው። የተጨነቀይቱን ነፍሰ ሁሉ አሳርፍ። በሰንሰለት የታሰሩትና በስደት በምርኮም ያሉትን መሪር በሆነ አገዛዝ የተያዙትንም አምላካችን ሆይ በቸርነት አድናቸው። መምራችን ኢየሱስ ክርስቶስ ሆይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያት መንግሥት አስባቸው። አትባሪያን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ሕዝቡን ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። አቤቱ የጳጳሳቱን አለቃ ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንን ወገኖች ሁሉ ማራቸው፣ ይቅርም በላቸው። አማላጅት ሆይ እሊህንም ሁሉንም ከልጅ ዘንድ አማልጅ። የጳጳሳትንና የሊቃነ ጳጳሳትን የኤጲስቆጶሳትን ሁሉ ነፍስ ያሳርፍ ዘንድ የቀሳውስትንና የዲያቆናትም እውነተኛውን የቃል ጎዳና የሚያቅኑ ነገሥታቱንና መኳንንቱን መሳፍንቱንም በስልጣን የሚኖሩትን ወራዶቱንና ደናግልን መነኮሳትንም ባለጠጋውና ድሃውን ታላቁና ታናሹን ባልቴቱና አባት እናት የሞቱበትን መጻተኛውና ችጋረኛውን አስቀድሞ ከቤተ ክርስቲያን ማኅበር ተለይተው ያረፉትን የክርስቲያን ወገኖች ሁሉ ይልቁንም በዚች ቦታ ስለሞቱ አንቺ ስለ እነርሱ ተግተሽ አማልጂ። ነፍሳቸውን እረፍት ሰጥቶ ያሳርፍ ዘንድ የድል ነሺዎች የሰማዕታት ቦታ በተባለ ሁሉ ዘንድ በቡሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታ ሁሉ ዘንድ አንቺ ርስት ነሽ። ስምሽም በእግዚአብሔር ዘንድ የሰለጠነ ነው። የተቀመጣችሁ ተነሱ። እግዚአብሔርን በመፍራት እንነሳ። ምስጋናን የተመላሽ እርሷን ከፍ ከፍ እናደርጋት ዘንድ እንዲህም እያልን እናመሰግናት ዘንድ ጸጋን የተመላሽ ሆይ የደስታ መፍሰሻ ሆይ ዓይኖቻቸው ብዙ ሆነ ብዙዎች ከሚሆኑ ከኪሩቤል ክንፎቻቸው 6 ከሚሆኑ ከሱራፌል ሚልቅ የሚበልጥ የመልክ ግርማ አለሽ። ወደ ምስራቅ ተመልከቱ። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብን ዳርቻዎችን ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደምግባትሽን ወደደ፣ የሚወደሙ ልጁን ወደ አንቺ ሰደደ። እናሰብ አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። ምስጋናን የተመላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋን ልብስነት ከአንቺ የለበሳት መስሪያ ነሽ። ዘሃውን ከአዳም ጥንተ ሥጋ አደረገ። ማጎም የአንቺ ሥጋ ነው። መወርወሪያውም ቃል እርሱ ኢየሱስ ክርስቶስ ነው። ምዕኑም ከልልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ ከምድር እስከ ሰማይ የምትደርሽ መሰላል ሆይ የፍጥረት ሁሉ መጀመሪያ በአንቺ ታደሰ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነሽ። በግፍ የተገደለ የአቤል የዋሃቱ አንቺ ነሽ። የሴት ቸርነት አንቺ ነሽ። የሄኖክም ስራዎቹ ከክፉ ጥልፋት የዳነባት የኖህ መርከብ የሴም ቡራኬው እድል ፈንታውም አንቺ ነሽ። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል አንቺ ነሽ። ዮሴፍን የምታረጋጌው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲናጽ በካህን አሮን ልብስ የነበረች ጽናጽል ዳግመኛም የበቀለችና ያበበች ያፈራችን በትር አንቺ ነሽ።
የኢያሱ የምስክሩ ሐውልት የጌዴዎን ጸምር የሳሙኤል የሽቱ ሙዳይና የዘይት ቀንድ አንቺ ነሽ። የተመካባት የእሴር የአሚናዳብ ሰረገላ የዳዊት መሰንቆ የሰለሞንም አክሊል አንቺ ነሽ። የታጠረች ተክል የተዘጋች የውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሰው የኤልሳጋን አንቺ ነሽ። ኢሳይያስን ጽንስ ከድንግልና ጋር የተናገረልሽ ዳንኤልም ያለ ሩካቤ መውለድን የተናገረልሽ አንቺ ነሽ። ፋራን የምትባል የነዋቆም ተራራ የተዘጋች የሕዝቅኤል ምስራቅ የቤተልሔም ሕግ መውጫ ኤፍራታ የምትባል ምድር አንቺ ነሽ። የሲሎንዲስ ዕፀ ሕይወት የናሆንም ቁስል የምታድን የዘካርያስ ደስታው የሚልክያስ ንጽሕት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው አንቺ ነሽ። በመዓልትና በሌሊት በበረቿ ደጅ የሚጦኑ የወራዙትና የደናግል የመነኮሳት መመኪያቸው አንቺ ነሽ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸው እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም ከሰማያ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም ከሰማያ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም በንጽሕና በቅድስና ያገጽሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም የሰማይ መላእክት ጎበኘሽ እንጂ። እንደተነገረ ካህናትና የካህናት አለቆች አመሰገንሽ እንጂ። ድንግል ሆይ ልብስ የቤታጨሽ ለመገናኘት አይደለም ንጹሕ ነው ሊጠብቅሽ ነው እንጂ። እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስም በላይሽ ይመጣል የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነስሽው በላይ ሳይጎል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንም ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም ድንቅ ነው እንጂ። የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታች መሰረት ያለው አይደለም ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስም ራስን ዝቅ ማድረግ አለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም በነደ እሳት የተሸፈነ ነው እንጂ። ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በላዊው አባት እንደሆነ እናምናለን። የተላከ ወልድንም በላዊው ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስም በላዊው መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባት አያንስም። አብርሃም በፍጥረት ሥርዓት ይስሐቅ እንደሚያዘው ይስሐቅም ያዕቆብ እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ይሄልዩ፣ አብ ወልድ መንፈስ ቅዱስ ይናገሩ፣ አብ ወልድ መንፈስ ቅዱስ ይሰምሩ፣ አብ ወልድ መንፈስ ቅዱስ ይመክሩ፣ አብ ወልድ መንፈስ ቅዱስ ይነቡ፣ አብ ወልድ መንፈስ ቅዱስ ይፈጽሙ፣ አብ ወልድ መንፈስ ቅዱስ ይገብሩ፣ አብ ወልድ መንፈስ ቅዱስ ያስተዋድዱ፣ አብ ወልድ መንፈስ ቅዱስ ያጣጡ፣ አብ ወልድ መንፈስ ቅዱስ ይፌኑ፣ አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ማይከውኑ፣ አብ ወልድ መንፈስ ቅዱስ ይስቡ፣ አብ ወልድ መንፈስ ቅዱስ ያለሙዱ፣ አብ ወልድ መንፈስ ቅዱስ ይምዱ፣ አብ ወልድ መንፈስ ቅዱስ ያነጹ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ፣ አብ ወልድ መንፈስ ቅዱስ ያጸኑ፣ አብ ወልድ መንፈስ ቅዱስ ያጠቡ፣ አብ ወልድ መንፈስ ቅዱስ ይሄድፉ፣ አብ ወልድ መንፈስ ቅዱስ ይከልሉ፣ አብ ወልድ መንፈስ ቅዱስ ያለብሱ፣ አብ ወልድ መንፈስ ቅዱስ ያመቁሱ፣ አብ ወልድ መንፈስ ቅዱስ ይነብሩ፣ አብ ወልድ መንፈስ ቅዱስ ይኮንኑ፣ አብ ወልድ መንፈስ ቅዱስ ያትቱ። እንዲህ እናምናለን፣ እንዲህም እንታመናለን። አንድነት ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ። ክፎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞች የእስማኤል ወገኖችን እንሆን እንሰማቸዋለን። ልቡናቸውን ያሳወርናቸው አምላኮቻቸው ብዙ አጋንንቶቻቸው ብዙ የሆኑ በጣዖት የሚያመልኩ አረማውያንን እንሆን እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጽላል ጨለማ የራቀበት አንድ የጠዋት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለም ሁሉ የጣፈጠበት አንድ የሕይወት ወይን ነው።
አብ ሀሊው ነው፣ ወልድ ሀሊው ነው፣ መንፈስ ቅዱስ ሀሊው ነው። ጭማሪ የሌለበት አንድ ሀሊው እርሱ ነው። እንዲህ እናምናለን፣ እንዲህ እንታመናለን። የሃይማኖትን ጸሎት እንበል። ወደ ቀደመው ነገር እንመለስ። ቅድስት ድንግልም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን መርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽ? ሰባት የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙ ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኝ ከገረድነት ጋር እናትነት እንደምን ያለ ነው? ከስፋት ጋር የሆድ መጠን እንደነው ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሀሊው ይህንም ባሰብኩ ጊዜ ሕሊናዬ ልጅሽን የባህሩን ጥልቀት ሊዋኝ ይወዳል። የወዳጅሽ የመሰወሪያው ማዕበል ያማታዋል። ዳግመኛም ባሰብኩ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ ሕያው መሰወሪያ የሆነው ሊገልጥ ይወዳል። ከነደ እሳት ነፍሱ የተነሳ ይፈራል። ከአየራት ከሩቃቸው ሩህ አይደርስም። ይህንንም ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻም ሁሉ ሊበር ይወዳል። የፍጡራን አኗኗሪ ያይ ዘንድ የአብርትንም ጥልቅነታቸው ይለካ ዘንድ የሰማይ ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉም ይዘራል። አቅቶት ወደ ቀደመ አኗኗሪ ይመለሳል። አሁንም ገናንነቱን አንመርምር፣ ጥልቅነቱንም አንጠናቀቅ። የገናንነቱን መጠን ለማመስገን ነቢያትና ሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይገኝ ልዑል ነው፣ በእኛ ዘንድ ግን አርአያ ገውነሳ። የማይዳሰስ እሳት ነው፣ እኛ ግን አየነው ዳሰስ ነው። ከእርሱም ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ቅዱስ እግዚአብሔር ቅዱስ ማርያም ቅዱስ ሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ተጠምቀ በዮርዳኖስ ወተሰቅለ ቤተ መስቀል ሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ድንግል ሆይ የሚበላውን ያፈራሽን የነገር ያስገኘሽልን ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትና ደህንነት የሚሰጥ ነው። ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመጽ ነው። ይኸውም ኃያል የሚሆን የአድማስ ደንጊያ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትን የሚሰጥ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያስገመግም የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባል፣ ለመንግስትህ ምስጋና ይገባል እያልን እናመስግነው። ከንጹህ ዕጣን ጋር ምስጋና በጎ ሀብት ሁሉ ፍጹም እድልም ሁሉ ከእርሱ የሚገኝ ሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆነ። ከኃጢአት ብቻ በቀር የሰውን ሕግ ሁሉ ፈጸመ። የዕብራውያንን ሕግ ተማረ። ከዮሐንስም ተጠመቀ። በገዳም ተፈተነ፣ ተራበ፣ ተጠማም። ታምራትንም አደረገ። ሰውነቱን ለሞት በሰጠባት በዚያች ሌሊት ለደቀ መዛሙርቱ በብዙ ምልክት አመለከተ። የሕማሙንና የስቅለቱን የሞቱን ነገር በሦስተኛም ቀን የመነሳቱን ነገር በሥጋና በነፍስ በአጥንትና በደም ቀድሞ እንደነበረው እንደ ደቀ መዛሙርቱ ከእርሱ ጋር በቀኝና በግራ ሁሉ ሳሉ ፍጥረቱ ክዳር የሚሆን ከስንዴ ጋር የተቀላቀለ ያስያዘው ይሁዳም ከእነርሱ ጋር